ታዲያ ማልወደድበት እኔ የማልከበርበት ቦታ ላይ መቆም አይከብድም? ሄርሚ በምወደውም ነገር መጣችብኝ። ልጄን ይዛልኝ መጣች። ልጁን ሳይ ልጅ ያለአባትና ያለእናት ማደግ የለበትም እና መወሰን አለብኝ። አብርሃም በቃ ዙሪያ ላይ ያሉትን ነገሮች አስወግደክ ከሩታ ጋር መሆን አለብህ የሚለውን ነገር ለራሴ መንገድ ጀመርኩኝ ማለት ነው እና ከሩታ ጋር መሆን መረጥኩኝ ማለት ነው። ግን ደግሞ ይህንን ፈጽሞ ይፈጠራል። ሩታ እኔ ህይወት ላይ ትቀልዳለች። ነገሮችን ከኔ ጋር ያለህን ነገር ትተክ ከእሷ ጋር ለመቀጠል የሞከርከው ቢያንስ እንደ ሴት ልጅ ስሜት እንኳን አንድ ነገር ልትረዳኝ አልሞከርክም አይደል? ታዲያ ማልወደድበት እኔ የማልከበርበት ቦታ ላይ መቆም አይከብድም? ልክ አንተ ሩታ ጋር መቆም እንደሚከብድክ ማለት ነው። ዳትም ነገሮችን ለእኔ እንትላ ሄርሜላ ፉን ብትልም በአንተ አትጨክንም። መጀመሪያ መምረጥ የነበረብህ ሩታንና ሩታን ነበረ። ለምን? ሩታ የልጅህ እናት ስለሆነች ማለት ነው። አሁን ሄርሜላ የተሰማ ስሜት ምን መሰለህ አብረሽ? አንደኛ ያለመፈለግ ስሜት ተሰምቷታል። ሁለተኛ ደግሞ ሩታ ስትጣላህ ወይም ደግሞ ሩታ ተጫወትኩበት እኮ ምናምን ብላ ትላንትና ስትናገር፣ አንተ ደግሞ ዛሬ ሄደ ወደ ሄርሜላ ሄደ ይቅርታ ምናምን ስትላት ምን ባጣ ቆይሽ አይነት ስሜት ተሰምቷት ነው ሄርሜላ ማለት ነው። ሄርሜላ ትክክል ናት። እኔም እሷ ቦታ ላይ ብሆን ይህንኑ ስሜት ነው የሚሰማኝ። ምክንያቱም ምን እንደሆነ ታውቃለህ? ከሩታ አጠገብ ከፍ ዝቅ አድርገህ አባርሃታል። ሄርሜላ የተሰማ ስሜት ትክክለኛ ስሜት ነው ማለት ነው። ገባ? ትክክለኛ ስሜት ስለሆነ አንተ ሄርሜላን መረዳት አለብህ። አንደኛ ዛሬ ጠዋት እንዳስደመጥኳችሁ ቤተሰቧን በጣም በቃ ምን ልበላችሁ፣ ከዚህ ልጅ ራቂ ብሎ አባትየው በጣም ተቆጥቷታል። ወንድሞቿ፣ ሁሉም ቤተሰብ ተቆጥተዋታል። በጣም የብዙ ሰው ጫና ነው ያለባት ልጅቷ ማለት ነው። ከአብርሽ ጋር ባላት ግንኙነት እኛም ደስተኛ አይደለንም። ልክ እንደኛ ቤተሰቦቿም ደስተኛ አይደሉም። ዛሬ ቀን እንዳስደመጥኳቸው ገባቸው። ስለዚህ ምን ልላችሁ ፈልጌ ነው? ሄርሜላ በጣም ከፍተኛ ጫና አለባት። አብርሽ ልትረዳት ይገባል። አንተም ደግሞ መጀመሪያ ምንም አይነት ስህተት አልሰራህም። ምክንያቱም ሩታን ነበር መምረጥ የነበረብህ። ሩታን መርጠሃል። ትክክል ነህ። በምርጫ ምንም አይነት ስህተት የለብህም። ገባህ? ስለዚህ አሁን ምን ልልህ ፈልጌ ነው? በመጀመሪያ እዚህ ጋር አሁንም እየመጣህ ያለኸው ሄርሜላ ጋር ለምንድን ነው? እውነት እኔ ተላንት ወዳ ብያቸዋለሁ። አብርሽ ሩታ ስትቆጣው ወደ ሄርሜላ ነው ሮጦ የሚመጣው ብያችሁ ነበረ። ልክ እንደዛው አብርሽ ሩታ ስትቆጣው ወደ ሄርሜላ ነው ሮጦ የመጣው ማለት ነው። በመጀመሪያ ደረጃ አንተ የጥፋተኝነት ስሜት ምንም ነገር አይሰማም። ምክንያቱም በምርጫህ ላይ ትክክለኛው ምርጫ የህይወት አጋርህን የመረጥከው ትክክል ነህ። አሁን ምንድነው ማድረግ ያለብህ? በመጀመሪያ ራስህን አረጋጋ። በመቀጠል ደግሞ ሩታን በቀል ምናምን ይሄ ይቅርባችሁ። ሩታን መበቃቀል ምናምን ይቅርባችሁ። ምክንያቱም በሁለታችሁ መሀል አንድ የሚጎዳ ትልቅ የሆነ ስህተት የሚደርስበት ልጃችሁ አለ። ስለ ልጅ ስትል ከዚህ በኋላ ሩታን መከታተሉ መበቃቀሉ ምናምን ይቅር። ገባ? ከእሷ ጋር የምትለያዩም ከሆነ የሚገባትን ነገር ሰተህ በስነስርዓት ተለያዩ። አንቺ እንደዚህ አንተ እንደዛ መባባሉ ይቅር። ምክንያቱም ነገ በልጃችሁ ምርቃት፣ በልጃችሁ ሰርግ፣ በልጃችሁ በእያንዳንዱ ነገር ትገናኛላችሁ። ተገናኝታችሁ ላይፋችሁ መቀጠል የምትችሉ ከሆነ ኦኬ፣ ሁሉም ነገር ይቅርና ይቅር ተባባሉ። ነገር ግን አንድ ላይ የማትሆኑበት ነገሮች ከከፉ ከመበቃቀሉ በክብር ተነጋግሮ ይሄ ይገባሻል፣ ይሄ ይገባሃል ተባብላችሁ ተለያይታችሁ ህይወታችሁን በተቀጥሉ ነው ደስ የሚለው ማለት ነው። ምክንያቱም አንድ ልጅ ስላለ በልጃችሁ መሀል ምንም አይነት መጥፎ ነገር አትደራረቡ። ሩታ በጣም ሞኝ እንደሆነች ትላንትና ነው ያየኋት። በጣም ማለት ነው። ለምን መሰላችሁ? ያ የሆነ ይህን ኤርፎን የሚያክል ልጅ እየመራት ህይወቷን አብርሽን የተበቀለች መስሏታል። እሷ ግን ህይወቷን የተበቀለችው። እዚች ጋ አሁን አብርሽ ስህተት አልሰራም ወይ ምናምን ልትሉኝ ትችላላችሁ።
አብርሽ ስህተት ቢሰራም ስቴፖን ጠብቆ ነው ስህተት የሰራው። ሄርሜላ እያስገደደችው እየመጣች እየደባበሰችው ምን እያለችው እንደ ሴት እየተሽኮረመመ ምናምን ነበረ እያፈረ እየተሸማቀቀ ሩታ መጣች አየችኝ አላየችኝ እያለ ነበረ። ሩታ ግን ሁላችንንም ነው የተጫወተችብን፣ አብርሽ ላይ ብቻ አይደለም። እዚች ጋር ኦዲየንስ ላይ ራሱ በጣም ጢባ ጢቤ ነው የተጫወተችው። እንዲህ እንደሰቀልናት እንድናወርዳት ነው ያደረገችው። ለምን እንዴ ለምን አይደረግም እንደዚህ? እኔ ጠርጥሬ ነበረ። በጣም ከፋ። የሆነ ስትስቅ ራሱ የእውነት አትስቅም ምናምን። እኔ በጣም ያናደደኝ በእሱ ሀሳብ አብርሽን የፈለገ ነገር ታደርገው ምንም ችግር የለውም። በዛ ግን ክርቢት ጭንቅላት በሚያክል ኖቤል ነው ሮቤል የሚመስል ይህ ምንድነው ይህን ኤርፎን የሚመስል ልጅ በሱ አብርሽ መሸወድ አልነበረበትም። በሱ ባመጣው ትዕቢት፣ በሱ ባመጣው ትምኪት አብርሽ መሸወድና ማልቀስ አልነበረበትም። ገባችኋል? እኔ ሩታ የፈለገ ነገር ታደርገው በራሷ ሀሳብ። ነገር ግን አሁን ሰው ነቷት ነው ሰው ሞልቷት እንዲህ የሆነችው። ሩታ በጣም ነው የምትጸጸትበት ይሄ ነገሯ ማለት ነው። ሩታ 8 ወር በሙሉ ሩታ እንዲህ ልትሉ ትችላላችሁ። በቃ ማንኛውም ሰው ባለው ነገር ይፈተናል እኮ። እሷም በትዳሯ በህይወቷ ተፈተነች እና ታዲያ በቀልን በበቀል ትመልስ ነው የምትሉት? እንደዛ ነው ሃይማኖታችሁ የሚደግፋችሁ ነው አይደለም? አብርሽ እንዴት ከሄርሜላ እንዴት እየሆነ እንደነበረ እናውቃለን። እንዴት እሷ እንዴት እየደፋፈረችው እንደነበር እናውቃለን። አብርሽ እንደ ሴት ነበር እየተሽኮረመመ የነበረው። ዛሬ ወንድ ልጅ አንዴ ስታልፍ ያያትን ሴት አሳዶ የሚይዝ ወንድ ልጅ አብርሽ ግን እየመጣች እየዳበሰች የማታደርገው ነገር አልነበረም። ያ ሁሉ ሰዓት ግን አብርሽ አንድ ቀን ከአፉ ሩታ የሚል ስም አይጠፋም ነበር። ልንገራቸው ማለት ነው። በእናታቸው አሁን እኔ ብዙ ነገር ካወራን እኔ ሩታን አስቀይማታለሁ። ስለዚህ እንደ ሰሞኑ ልረጋጋ፣ ከዛ እናወራበታለን። እና አብርሽ ተረጋጋ እባክህን፣ እንደዚህ አትሁን። ሁሉም ነገር ያልፋል። እኛ ከጎንህ ነን። የሚሆን ከሆነ ኦኬ፣ የማይሆን ከሆነ በቃ ማንኛውም ሰው እኮ ተነጋግሮ ከት ያደርጋል። ስለዚህ ተረጋጋ አንተ። ዋናው ነገር አንተ ደህና ሁን።